ሰገን ነው የምትባለው። ሰገን ነኝ። እዛ እባክሽን የሚበላ ነገር ስጭኝ እባክሽ፣ በጣም ርቦኛል። እንዴ አንቺ ማነሽ? መፈልገሽ መጣሽ? እኔ ሰገን ነኝ። እዛ ቤት ታስሬ የነበርኩት ልጅ። የጠፋሽው? አዎ እባክሽ የሚበላ ነገር ስጭኝ፣ በጣም ርቦኛል እባክሽን። ቆይ እኔ አልገባኝም። ለምን ተመልሰሽ መጣሽ? እንዲገልሽ ፈልገሽ ነው? እባክሽን በዚህ በኩል ሲሄድ ማንም ሰው አራተኛው ደግሞ በእኔ አሸናፊነት ይጠናቀቃል። መርዞ በቃ አይወልህ፣ አትፍራው። እሺ ተው መድብል፣ ያስፈራል። የእውነት በጣም የሚያስፈራ ጭካኔ ነው ያለው ሰውየው። ይጨክና ታዲያ ይጨክን። ታስሬ የነበርኩት ልጅ ለማመን ከብዶታል። ለመቀበል ታርቷል። እጅግ የሚያናድደውና ያጠፋት ይያል እንግዲህ መድብል ብዙ ጊዜ ሲጸጸት ነበር። እስር ቤት ብያለ በቃ ተስፋ ቆርጧል። ኦሬዲ ገድያታለሁ በማለትና ገና ስሟን ሲሰማ ነው የደነገጠውና በጭራሽ ተመሳሳይ ስም ሊሆን አይችልም
ምክንያቱም አንተን ጠበቃውን ገለሃል ብለው እንዳቀነባበሩብህ ሁሉ እኔንም እንደዛ ያለ ኬዝ አድርገውብኝ ነው። ግን ለምን ይሄን ሁሉ እኔ እሺ ታስሬ የተፈታው፣ እሷ ግን ይሄን ያህል አመት ምን ያህል ግፍና መከራ ስቃይና ምን ያህል ህመም እየደረሰባት እንደሆነ መገመት ይከብደኛል። እንግዲህ መድብል ስሜቱን መቆጣጠር ነው የሚያቅተው። መድብል አይደለም ለራሱ ለልቡ ሰው ለግሉ ሰው በቃ የኔ ያላት ሰው ለማንም ሰው ምን አይነት መስዋዕትነት ሲከፍል ጀግና፣ ቆራጥ፣ ደፋር እንዳለው ተጎጂና ጉዳት የደረሰባቸው ሰዎች በጣም እወዳለሁኝ፣ መርዳት እፈልጋለሁኝ። ጉዳታቸውን ሳይሆን የምወደው ለእነሱ ተከራክሬ ፍትህ ማስገኘት፣ ለእነሱ ጉዳት ላደረሱባቸው ሰዎች የእጃቸውን መስጠት ደስ ይለኛል ነው እና የሚለው። ሉላም እንደዛ በዝና ስትሰቃይ ስለነበረ በጣም ብዙ ጊዜ መስዋዕት ሲከፍል አይተና ትህትናም እንደዚህ ይኸውና በጣም ከባድ ነው። የግሉ ሰው የራሱ ሰው የኔ የሚላት ሰው በቃ እኔ ገድያታለሁኝ፣ ፍቅሬን ገደልኳት፣ ቃሌን በላሁኝ፣ ጠብቅሻለሁ፣ ከሞትም አድንሻለሁ ያልኳትን እኔ ቃሌን አጠፍኩ እያለ እንግዲህ ሲሰቃይ የከረመው መድብል ጭራሽ ሰገን የሚለው ነገር ሲሰማ የበላው ነው ትን ያለው እና ለማመን የሚከብድ አምኖ ለመቀበል የሚያዳግት ሙታለች። በየስንት አመቷ በየአመቷ በሞት አመቷ እየሄድኩ አበባ የማስቀምጠው በጸጸትና በህመም ነው። ምክንያቱም እኔ ገደልኩሽ እጠብቅሻለሁ ብዬ እኔው ጎዳውሽ እያለ እንግዲህ ለማመን ይከብዳል። ኦልሬዲ ካሁን በኋላ ምን አይነት እርምጃ ይወስዳል መድብል? ትዕግስትም የለውም በጭራሽ። የምትሄድበት የምታውቀው ሰው ስለሌለ ተመልሰ ወደዛ ቤት መምጣቱ አይቀርም። ምግብ ለመብላት ውሃ ለመጠጣት ሜቢ እንደዛ። ስለዚህ በድጋሚ እሱ እጅ መግባት የለባትም በማለት እንግዲህ በዚህ አጋጣሚ ራሱን አጋልጦ ከአክሊሉ ጋር ሊጋፈጥ ይችላል ማለት ነው። ስለዚህ ካሁን በኋላ መድብል ቋሚ ስራው ሰገንን አስሶ ማግኘት ነው። ለማመን የሚከብድ ህመሟን ለመወሰን ራሱ ይከብዳል እና እንደውም በጸጸት ነው የሚጎዳው መድብል ማለት ነው። ምክንያቱም ምነው ይዣት በነበረ አንተን የተከታይ ዶክሜንቱ ስጭ እያልክ ታሳድዳት እልፍ ስትል እንዴት እያላየኋትም በቃ ማለት የሆነ አንዳንድ ጊዜ የሆነ ካለፈ በኋላ የሚያቃጥለን የሚያመን ህመም አለ። በዛ ላይ እንግዲህ አክሊሉ በጣም 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 እሳት ሆኗል። እንግዲህ መርዞ ደላላውን ምን አይነት ምት እንደመታው አይተናል። የሚጨብጠው የሚይዘው ነገር ነው ያጣው። ምክንያቱም ሰገን ለኔ ህይወቴ ናት። በስቃይም በህመምም እያኖርኳት ቢሆንም ለእኔ እስትንፋሴ ናት። ማንም እንዲጋራብኝ የኔ ምላት ማንም እንዲነካብኝ አልፈልግም። ብቻ ሳይሆን ከባድ ወንጀሉን እንደሚጋለጥበት ስለሚያውቅ ነው። ያልሞተችው ሞታለች ተብሎ ለቤተሰብ መርዶ ተነግሮ የተቀበረች ልጅ በህይወት አለች ማለት ሰብአዊ ጥሰት በቃ ከምድረ ገጽ እስከ ማጥፋት ድረስ ማለት ነው። ሳትሞት ሞታለች ተብሎ ማንነቷን ቀብሮ እንደ ሞት እየተቆጠረች ቤተሰቦቿ ረስተዋል። ለማመን የሚከብድ አንተም ገለሃታል ተብሎ መድብል እንግዲህ ታስሮ ስንት ዓመት ሲሰቃይ እንደኖር አይተናል። መድብል በቀላሉ አይተዋቸውም። ለሰከንድም እቅድም ማውጣት አይፈልግም። ሂዶ ነው የሚጋፈጠው ማለት ነው። እጅግ ደስ የሚል ነገር ነው ይሄ ነገር መፈጠሩ። ትልቅ በር የከፈተው ያንን በር አትቆልፈው ተወው ብሎ ለሞገስ መናገሩ ነው መድብል። ስለዚህ ያ በር መከፈቱ ሰገን አመለጠች። ሰገን ማምለጧ ደግሞ ሞገስ ለመድብል ሰገን የሚለው ስሙን መናገሩ በጀው። ምን ይፈጠራል በጉጉት እንጠብቀዋለን። እንግዲህ ከነካሌ ሞሲሳና ከናት እጅ ሳትገባ ሰገን በመድብል እጅ ወይም በመርዞ ደላላው እጅ መግባት አለባት፣ በነ ሞገስ እጅ መግባት አለባት የሚል ግምት አለን።